እንዲህ አይነት ተመሳሳይ ሜሴጆች በውስጥ መስመር በጣም ብዙ ኢትዮጵያን ነው እንግዲህ ከደቡብ አፍሪካ እየላኩልኝ ያሉትና እባክህ ኤላ በደቡብ አፍሪካ የምንኖር ኢትዮጵያን በጣም ከባድ የሆነ ችግር ውስጥ ነን። በየቀኑ 5-6 ሰው ነው እየሞተ ያለው። ብዙ አመት ለፍተን ጥረን ግረን የሰራነውን ንብረቶቻችንን እያጣን ነው። ሱቆቻችን እየተቃጠሉ ነውና ከባድ አይነት ችግር ውስጥ ነን። ያሁኑ ደግሞ ከሌላው ጊዜ የሚብሰው ከዚህ ቀደም እንደምታውቁት እንግዲህ ደቡብ አፍሪካ በዝርፊያ የምትታወቅ ሀገር ናት። ነገር ግን የዛኔ የሚያደርጉት ምንድነው? በድብቅ ምናምን መተው እቃ ለመስረቅ ነው የሚመጡት። ያንን እቃ ካልሰጧቸው ነው የሚገሉት እንጂ ሌላ ነገር አያደርጉም። ያሁኑ ከበፊቱ ለየት የሚያደርገው አሁን ለዝርፊያ አይደለም የሚመጡት፣ ሆን ብለው ለመግደል ነው እየመጡ ያሉትና በጠራራ ፀሐይ ሰው የተመለከታቸው ነው ይሄንን ድርጊት እያደረጉ ያሉት ነው ያሉኝና የዚህም ዋና ምክንያታቸው ደግሞ መጤ በሚል አይነት ስሜት ነው። ከሌላ ሀገር የመጡ ዜጎች ከሀገራችን ይውጡልን፣ እኛ ነዋሪዎቹ እያለን ሌሎች ከሌላ ሀገር መጥተው ሀብት ንብረት እያፈሩ ነው፣ ይሄ ደግሞ የሚሆን ነገር አይደለም ብለው ከጥላቻ የተነሳ ነው እንደዚህ እያረጉ ያሉት ነው ያሉኝና ይሄንን ጩኸታችንን ደግሞ እዛ ላሉ ኢትዮጵያ ኤምባሲዎች ብናሰማም ጩኸታችንን የሚሰማ የኢትዮጵያ ኤምባሲም የለምና በከባድ ችግር ውስጥ ነን ያለነው። እባክህ ድምጽ ሁነን፣ አንተ ብዙ ሰው ስለሚከታተልህ በአንተ በኩል መፍትሄ ካገኘን ብለው ነው ይሄንን መረጃ እየሰጡኝ ያሉትና የሚገርማችሁ እዚህ ጋር የላኩልኝን ቪዲዮ ባሳያችሁ እጅግ በጣም ይዘገንናል። ከፍቼ እንዳላሳያችሁ ሁሉም አይነት የሶሻል ሚዲያ ፕላትፎርም ይሄንን አይነት ነገር አይቀበልም። ኮሚኒቲ ጋይድላይን ብሎ ማጥፋት ብቻ አይደለም ቻናሌንም ፔጄንም ይዘጋዋል። ምክንያቱም ለማየት ራሱ የሚዘገንኑ አይነት ቪዲዮዎች ነው እየተላኩልኝ ያሉት። በቃ ስራቸው ቦታ ድረስ በፈጣጣው ሽጉጥ ይዘው ገብተው ጭንቅላታቸውን ነው በጥይት እየመቱ ሲጥሏቸው የሚያሳዩት እዚህ ጋር ያለው ቪዲዮና እኔ ቪዲዮን ካየው በኋላ ራሱ በጣም ረብሾኛልና እንደዚህ አይነት ተመሳሳይ ሜሴጆች በጣም ብዙ ሰዎች ናቸው እየላኩልኝ ያሉት። ሰሞኑን በሶሻል ሚዲያ ላይ ስለ ደቡብ አፍሪካ እየሰማው ነበር፣ ግን በዚህ ልክ አልመሰለኝም ነበር። አሁን እየሆነ ያለው በጣም በጭካኔና በጥላቻ የተሞላ አይነት ግፍ ነው እየደረሰባቸው ያሉት በወገኖቻችን ላይ። ስለዚህ በወገኖቻችን ላይ እየደረሰ ያለው ግፍ ሊበቃ ይገባል። መንግስትም እጁን ጣልቃ አስገብቶ ወገኖቻችንን እንዲጠብቅ ወይም እዛ ባሉ ኤምባሲዎች በኩል ከለላ እንዲደረግላቸው እኔ በበኩሌ ጥሪ ያቀርባለሁ። ይህን ቪዲዮ ለብዙ ሰዎች ሼር አድርጉላቸው። ከሁሉ በላይ ደግሞ ወገኖቻችንን ፈጣሪ ይጠብቅ ብዬ ይህንን ፕሮግራም እቋጫለሁ። የእናንተው ኤላ ነበርኩ። መልካም ጊዜ